ግርማ ይሰማሃል? እንዴት አለ? ይሰማል። ደህና ነን። ለንደን ፋኖች እንዴት አላችሁ? እንግዲህ የለንደን የዩኬ ታስክ ፎርስ አስተባባሪ ነው ግርማ፣ የዓለም አቀፉ ታስክ ፎርስ አስተባባሪም ነው። አብይ አህመድ ጀርመን ማታ እንደሚገባ ነበር የሰማነው ግርማ፣ እና ቻንስለሩን ያገኘው አያገኘው ጀርመን ምንም ነገር ሳይባል አውሮፓን ጥለልቀቅ እንደተባለ ወይንም ጥለውጣ እንደተባለ አውሮፓን ጥሎ ወደ አዲስ አበባ መግባቱን ጠዋት የኢትዮጵያ ዜና መገናኛ ተቋማት ስፔስ ስቴሽንን አዲስ አበባ ሄዶ እንደጎበኘ ሲዘግቡ እንደ የአውሮፓ ዝግጅቱን እንዴት አድርጎት ነው ከጀርመን አይደል እንደ ሰውዬ ያለው የሚል ነገር እያነሳን ነበርና ከጀርመን እናንተ ጋርም ሳይመጣ ከጀርመን ሸሽቶ አመለጠ ማለት ነው። እንግዲህ ይመስላል አይደል ጀርመንም ራሱ እኮ አጣያቂ ሆነ ብዙና አሁን እነሱ ሚዲያዎች እንደሚያራገቡት አይመስለኝም። ጀርመንም ራሱ ሄዳ አይመስለኝም እስካሁን ካለው እንትን የቻንስለሩም ስኬጁል በጣም በተለያየ እንትን ያየ ነው እና አይሪሊ ዳውት ያ መሆኑ ምክንያቱም አሁን ራሳቸውም ያን አፕዴት ማድረግ አልቻሉም በራሳቸው ሚዲያ እና አይ ቲንክ የጀርመኑ ራሱ የተረጋገጠ አይመስለኝም እስካሁን ባለው ሁኔታ። ኦኬ፣ ስለዚህ ቀጥታ ለምን የተመለሰ ይመስልሃል? እንግዲህ ወይ ጀርመን እና እንግሊዝ እንዳትመጣብን ብለውት ይሆን? ለምንድን ነው የአውሮፓ ጉዞውን አቋርጦ? እንግዲህ እንደተባለው በጣም በተደጋጋሚ ነው። በነገራችን ላይ በርካታ የአውሮፓ ሀገራትን እንደሚጎበኝ ፊንላንድ፣ ኖርዌይ፣ ስዊድን እንደመሄድ ኢቨን ከዩኬ በኋላ ማለት ነው በጣም ኤክስቴንድድ የሆነ ፕሮግራሞችን ነው ይዞ የመጣው እና ለምንድን ነው ከሮም ባጭሩ አቋርጦ እንዲመለስ የተገደደው? እንግዲህ አይ ቲንክ እኔ መጀመሪያ ያው እንደምታውቀው ወደ ፓሪስ ነው እንትን ያለው እዛ 1-3 ቀን ከቀጠለ በኋላ ነው ወደዛ ሮም የሄደው እና ፖፑ ጋር ተገናኘ የሚል ነው ዜናው ያለው። አሁን ከዛ አይ ቲንክ እኔ እንግዲህ ወደ ብራሰልስም ነበር ከካውንስሉ እንትኖች ጋር ግንኙነት ይኖራል የሚል ነው። ወደ 7 ሀገር ነው መጀመሪያ ስኬጁል የተደረገው በድብቅም ቢሆን እና እንግዲህ አይ ቲንክ እኔ ከሜሎኒ እና ከማክሮኒ ጋር ማክሮን ጋር የነበረው ውጤት ይመስለኛል። እንግዲህ የፈለገውን ማድረግ የቻለ አይመስለኝም። ራሴ ግምት ያን ነው የሚያሳየው። ምክንያቱም እሱ የፈለገውን ማድረግ የቻለ አይመስለኝም። ሌሎች አውሮፓ ሀገሮች ጀርባ እንደሰጡት ነው እኔ እስካሁን ሴንስ ማድረገው። ከዚህ ደግሞ እንግዲህ ኢንተረስቲንግሊ ወደዚህ ፍላጎት እንደነበር ነው እንግዲህ የተለያዩ እንግዲህ ከዚህ ከፖሊስ ሶርሶችም ከሚነገርን ራሱ እዚህም ጭቅጭቅ እንደነበር ነው። ወጪውን ማከበር ያደርገዋል። ምክንያቱም አሁን እዚህ ያለውን የህዝቡን እንቅስቃሴ በደንብ ስለሚረዱት እንግዲህ ከኛም ጋር ኢንዳይሬክትሊ እንትን ያሉት ሰው ሊገኝ ይችላል። ቢያንስ 1,000-2,000 ሚኒመም ሊኖር ይችላል የሚል እንትን ነው። ያንን ፖሊስ የራሱ ያን እንትን ማድረግ እንደማይችል እና ከኤምባሲው በጀት ከበር ካላደረጉ ይህም ይሆን አይደለም በሚለው በዛ ሙዝክር እንደነበር ነው እንግዲህ እኛ የሰማነው ከፖሊስ ሶርስ። የሴኪሪቲ ጋራንቲ አንሰጥህም እኛ ጋር ከመጣ ጋራንቲ የተደረገ አይመስለኝም ከዚህ ወደዚህ ለመምጣት። ስለዚህ በጀርመንም በእንግሊዝም ፍቃድ ከልክለው አንሙት ለጥያቄ ያለውኝ እያለ ነው። አንሙትም ግርማ እሺ ምናልባት አብዛኛውን ነገር መልሶታል ግርማ። ግን እንደው እንደ ዓለም አቀፍ የታስክ ፎርስ ይሄንን ጉዞ ለመመከትን በላይ ይሄን ጉዞ ለማደናቀፍ የዚህን ፋሽስት ተቀባይነት ለመናድ ዓለም አቀፍ ታስክ ፎርሱ በየሀገሩ ያደርግ የነበረው ዝግጅትና እንቅስቃሴ ምን ነበረ? አሁን ግምገማቸውስ ምን ሊሆን ይችላል? እንደዚህ አቋርጦ ለመሄዱ የእናንተ ሮል የእናንተ ሚና ያለበት ይመስላል? እኔ በግል በትክክል ምንም ጥርጥር የለውም። ምክንያቱም አሁን እየተደረገ ያለው በየከተማው አንድ ከተማ ብቻ የለንደን ብቻ ሳይሆን የትም ከተሞች እየተደረገ ያለው ኢንተርናሽናል ኮሚኒቲ በእርግጠኝነት አዌርነሱ ከመቼውም የበለጠ ነው። ሁሉም ሀገሮች በተለይ አማራው መሬት ላይ ተሰቆ እነሱ የአማራ ክልል ብለው ከከለሉ ለመሬት ላይ ያለው የ2 ዓመት ጭፍጨፋና እልቂት እንዲህ በቀላሉ የሚያዩት አይመስለኝም። ሰውየው እንደሚያወራው እና እሱ ለማታለል እንደሚፈልገው አይደለም። ስቱፒድ በስነ ስርዓት ኢንቴሊጀንሱ አላቸው። የአማራው ሰፈሪ የድሮን አታኩ ያንዳንዱ ትምህርት ቤቶች የእሱ መከላከያ ተብዬው ነው ሰፍሮበት ያለው እና ከ5 ሚሊዮን በላይ
ህዝብ በጨለማ የኖረበት ሀገር ላይ በስነ ስርዓት ከኛ የበለጠ ኢንቴሊጀንሱ አላቸው እና በየከተማው ደግሞ አሁን እየተደረገ ያለው ካምፔን ምንም ጥያቄ ሲግኒፊካንት ዲፍረንስ አለው ብዬ አስባለሁ። አሊክ ዛስ ዋይ ሪሊ ይሄ ካምፔን ከየትም ቦታ ያለው ኢትዮጵያዊ ምናለው አማራ የትም ከተሞች በበለጠ በተናግረን ይሄ ፑሽ ማድረግ አለብን። ይሄ አንዱ ዌፐን ነው ለእኛ ሌላ ምንም ሜንስ የለን እና በተለይ ደግሞ ፐብሊኩን ከምንም በላይ ፐብሊኩ ስ ማድረግ አሁን መንግስታትን ብቻ ሳይሆን ህዝቡ በየቦታው ይህንን የምናሳየው እልቂት የድሮን አታኩ በጣም በጭካኔ የተሞላ እልቂቶች በየቦታው የተቃጠለ በድሮን የተቃጠለ ሰውነት ነው የሚያዩት እና ያንን በግሬደር የሚገፋውን ነው የሚያዩት በፖስተር እና በትላልቅ ስዕሎች ያንን ማየት የዘገናቸው ህዝቦች የትም ቦታ በእንግዲህ የምታውቁት ነው እንግዲህ አንድ ዲሞክራቲክ ሀገር አንድ ሰላም የምንኖርበት የሰለጠነ ዓለም ላይ ያ ፒክቸር ለማየት ራሱ ቤታቸው ሄደው በሰላም አድራችሁ እና እየተከለከልን ያለው ከህዝቡ እንዳያይ ይህን ነገር አታሳዩ እየተባለ ነው መንገድ ላይ ወቅት ስናደርግና እኔ በእርግጠኝነት ይሄ ራሱን የቻለ ተጽዕኖ አለው ብዬ አስባለሁ። ስለዚህ በአንድም በሌላ መልኩ እንግዲህ የእንቅስቃሴው ተሳክቷል ማለት ይኸው እንግዲህ ይሄ እንዴት እንወስደዋለን መሰለህ አንሙት እንደገና በአውሮፓም ያለው የፋኖ እንቅስቃሴ አብይ አህመድን ከአውሮፓ አባሮታል በሚል እንወስደዋለን። የለንደን ፋኖ በትክክልም ስራውን ሰርቷል ብዬ ነው የማስበው። ወደ ጀርመን እና ወደ እንግሊዝ የሚያደርጋቸውን ጉዞዎች በተመለከተ በምንም አይነት መልኩ የአንተን ደህንነትና የሴኪሪቲ ጋራንቲ አንሰጥህም። መንገድ ላይ ለሚደረገው ህዝብ የሚወጣብንን በተመለከተ እኛ የህዝቡን ቁጣ ለማስተናገድ የሚያስችል ወታደር መደብ አንችልም። ስለዚህ ብትችል ፕሮግራምን ሰርስ ተብሎ የተባረረ ነው አንደኛው መላምት። ሁለተኛው መላምት ደግሞ ምናልባት ግርማ ካለ ምናልባት ቀጣይ የዲያስፖራው ትግል ላይ ሀሳብ ይስጣል። ቀጣይ ምን ያድርግ ዲያስፖራው? ቀጣይ ትግላችሁ ምን ያድርግ? ቀጣይ ምን እናድርግ እያለ ነው አንሙት። ቀጣይ ከዲያስፖራው ምን ይጠበቃል? እናንተስ ምንድን ነው የምትሰሩስ? እኛስ ምን እናግዝ? ትላንትና በእርግጥ አውርተናል በቀጣይ ስራዎች ላይ። ግን በቀጣይ የምትሰሯቸው ስራዎች ምንድን ናቸው? የእኛ የሚዲያ ሮል ምንድን ነው? ምን አይነት ስራ እናግዛችሁ? እና በቀጣይ በዓለም አቀፍ ደረጃ ያለው ዲያስፖራ ምንድን ነው? ትላንትና ደቡብ አፍሪካዎች እዚህ ያስተላለፍነውን መልእክት ሰምተው ጽፈውልናል ማታ ላይ እና ያሬድም እናንተ ጋርም ጽፈው ተመልክቻለሁ። በደቡብ አፍሪካ ያለው እንቅስቃሴ ተጠናክሮ መቀጠል አለበት። በመላ አውሮፓ ያለው እንቅስቃሴ በድጋሚ ተጠናክሮ መቀጠል መቻል አለበት። ሌሎች በርካታ የምንሰራቸው ስራዎች አሉ። አዳዲስ የፈጠራ የተሞላበት ስራ ነው መስራት ያለብን። ንቅናቄው ተጠናክሮ እንዲቀጥል እንጠብቃለን እና ምንድን ነው የምትሰሩት በቀጣይ? እኛስ ምን ይጠበቅብናል? እንደ ሚዲያ ከእናንተ ጋር ለመስራት የሚያስችለን ነገር ምንድን ነው የሚለውን ነገር እንድታነሳልን ነው። ግርማ እንግዲህ ባለን 2 እና 3 ደቂቃ። እሺ አይ ቲንክ ቀጣይ ስራው እንግዲህ ተቋም ግንባታ ነው። እንግዲህ አሁን ይሄ በሉዝ እንትን ያለው በየቦታው ያሉ ማህበራት እንግዲህ ወደ አንድ መጠን እንግዲህ ከ30 በላይ የዓለም አቀፍ የአማራ ማህበራት አሉ። እነዚህ እንግዲህ የራሱን የቻለ መመሪያ ነው። መተዳደሪያ ተዘጋጅቶ የኦርጋናይዜሽን ስትራክቸሩ ተሰርቶ ያንን ማጽደቅ ነው። በየማህበራቱ ወስደው ያ እንትን ከጸደቀ በኋላ ተቋም መገንባት ነው። ሌላ አንድ ተቋም በአንድ አምብሬላ ወርልድ ዋይድ የሚንቀሳቀስ በተለይ ይህንን የዲፕሎማሲውና አድቮካሲውን ተናበን በዚህም ስር ያልሆኑ በግልም በተለያየ ምክንያት እዚህ ላይ ጆይን ያላረጉ የተለያየ አህጉር ላይ በተለይ ያልተዳረስ ናቸው ካናዳ አካባቢ ያሉ ወንድሞች አሉ። እነሱም አክቲቭሊ ከኛ ጋር እንዲሁ ኖርዝ አሜሪካ ያለው ፋናም ሌሎችም የተለያዩ ድርጅቶች በየስቴቱ ያሉት አፍሪካ አሁን ያነሳቸውን ሳውዝ አፍሪካ አለ፣ አውስትራሊያ እንደዚሁ ኒውዚላንድ፣ ዩሮፕ እኔ 100% አክቲቭ ነው ማለት እንችላለን እና እነዚህ የቀሩት ሉዝ የሆነ ወንትሮች አደረጃጀቶች ወደ አንድ መጠን በጋራ ድምፅ መሆን ነው። አይ ከሚዲያ የምንጠብቀው እንግዲህ ለእያንዳንዷ ለምናደርገው ነገር የእኛ ስኬት መለኪያው ሚዲያ ለመናገር ሚዲያ ከሌለ እኛ የምናደርገው ምንም ማለት አይደለም። ኖማተር ሪሊ ዋትኤቨር ሪሊ ብንደክም 24 ሰዓት እናንተ እስከሌላችሁ ድረስ የእኛ ስራ ለሌላው መድረስ አይችልም።
ኢንተርናሽናል የተበተነው ዲያስፖራዎች አለው መሬት ላይ እያንዳንዱ እየተደረገ ያለው በተለይ ኤቢሲ ላይቭ ስትሪም እያደረገ የሚያሳዩ እያንዳንዱ አክቲቪቲ ለእነሱ ኢትሚንስ የለውም ትልቅ ስንቅ ነው። መሬት ላይ ላሉ ወንድሞቻችን በጣም የተለያየ ፊድባክ የሚመጣው ኢትሚንስ የለውት ለእነሱ በተለይ ኤቢሲ አሁን እየሰራ ያለው ላይቭ ስትሪሚንጉ በጣም አንድ ክስተት ነው አጠቃላይ ለምናደርገው እና እኔ ከሚዲያ ጋር በተለይ ኤቢሲ ጋር እጅ ተጓትኩናል። እያንዳንዷ የምናረጋት ነገር እኛ ተመጋግበን ነው መስራት የምንችለው ነው ብዬ ማስብ ሚዲያ እንደ ሚዲያ ኦርጋናይዜሽኖች እንደ ኦርጋናይዜሽኖች አብረን ነው መስራት የምንችለው። ሚዲያም ከኛ ውጭ ምን ልታደርጓችሁ እኛም ከእናንተ ውጭ ምንም ልናደርግ አንችልም እና አንዱ አንዱን ይፈልገዋል ለዚህ ትግል እና ይሄ ኢኳሊ አብረን እየተናበብን መስራት ነው። ሌላ ምንም ሪሊ ከእናንተ ላይ የእናንተን ድካም ኦልሬዲ ላስት ይር ኤንድ ኦፍ ላስት ይር የነበረው የምታውቁት ነው ሪዛልቱን። አሁን እንደገና ሰከንድ ራውንድ ሰራ ዋቴቨር ብለን ከአንድ ላይቶችን የምታደርጉልን አጠቃላይ ዘገባው ከቨሬጁ አሁን መሬት ላይ ላለው ህዝባችን እኛ ለእነሱ አለንላችሁ ብለን የቆምነውን በምንም ታምር እነሱ ሊያውቁት አይችሉም እናንተ ካልዘገባችሁ እና ይሄ ለእኛ ትልቅ ስንቅ ነው። ለእኛ ጉልበታችን የእናንተ ድምፃችንን ለዓለም ህብረተሰብ ብቻ ሳይሆን መሬት ላይ ላሉት ወገኖቻችንን ማሰማት ስችሉ አይ ቲንክ ለእኛ ትልቅ ጉልበት እየሆነን ያለው የእናንተ ፕሬዘንስ ነው። ግርማ ከልብ እናመሰግናለን። እሺ ግርማ ከልብ እናመሰግናለን። ከዓለም አቀፉ ታስክ ፎርስ አስተባባሪ የአማራ የዩኬን ታስክ ፎርስ አስተባባሪ ነው ግርማ። በጣም ከልብ እናመሰግናለን። በርትታችሁ እንድትቀጥሉ ለንደን፣ በርሚንግሃም፣ ማንቸስተር፣ ስቶክ ሲቲ ሁሉም ጋር ያላችሁ የአማራ ተወላጆች ለምትሰሩ ስራ ከፍተኛ አድናቆት አለን። በመላ አውሮፓ ጀርመንን ጨምሮ ያላችሁ ወንድሞች ለምትሰሩ ስራ ከፍ ያለ አድናቆት አለን። በጣም ትልቅ ታሪክ እየሰራችሁ ነው። ከእናንተ ጋር ለመተባበር ሁሌም ለመስራት በጋራ ዝግጁ ነን ማለት ነው። በቀጣይም በርካታ የምንሰራቸው ስራዎች አሉ፣ አዳዲስ ኢኒሽቲቮች አሉ፣ የምንጀምራቸው በጣም የተለያዩ ስራዎችን እንሰራለን። እነዛ ስራዎች ላይ በጋራ እንተባበራለን። ለነበረን ቆይታ ከልብ አመሰግናለሁ። ስራችሁ ውጤት አምጥቷል። አብይ አህመድን ከአውሮፓ ማባረር ተችሏል። በፈረንሳይ እና በሮም አብቅቷል ማለት ነው የአብይ አህመድ ጉዞ። እንደታሰበው ወደ በርሊን መሄድ አልተቻለም። ዩኬ፣ ፊንላንድ እና ስዊድን እና ኖርዌይ የታቀደው ጉዞ ሙሉ ለሙሉ ባጭሩ ተቀጭቶ አብይ አህመድ ወደ አዲስ አበባ እንዲመለስ ተደርጓል ማለት ነው። በጣም ከፍተኛ ስኬት ተደርጎ መወሰድ ያለበት ነው። እንበርታ። ሌሎች ቦታዎችም ከዚህ ትምህርት መውሰድ ያለባቸው ከፍተኛ ትምህርት መውሰድ ያለባቸው ይመስለኛል። ለነበረን ጊዜ ከልብ አመሰግናለሁ ግርማ። እግዚአብሔር ይስጥልን።